ይድረስ ለኛ አመራሮች፣ ይድረስ ለኦሮሞ ዞን አመራሮች፣ ይድረስ። ሼር አድርጉላቸው። አንገብጋቢ ጉዳይ ስለሆነ ማለት ነው። በሚዲያ ያው የሚዲያ ሰው ስትሆኑ ብዙ ነገሮችን ትሰማላችሁ፣ ታያላችሁ እና በሚዲያ ላይ በአሁኑ ሰዓት ሲዘዋወር ያገኘሁት ነገር ምንድነው? በስራ አፈጻጸም በጣም ዝቅተኛ ከሆኑ የስራ ፈጠራ የስራ አጥ አፈጻጸም ዝቅተኛ የሆኑት መስሪያ ቤቶች ውስጥ አንዱ የኦሮሞ ብሔረሰብ ዞን እንደሆነ ሲገለጽ ሰማሁና አላስቻለኝም። የእናንተን ፊድባክ ለመስማት በመጓጓት ይህን ቪዲዮ ለመቅረጽ ተገደድኩኝ ማለት ነው። ከዚህ ውጭ ግን በአሁኑ ሰዓት ያው እንደሚታወቀው የኛ የኦሮሞ ብሔረሰብ ዞን አመራሮች መልካም ሲሰሩ፣ ጥሩ ሲሰሩ እናበረታታችኋለን፣ ከጎናችሁ እንሰለፋለን። ስትሳሳቱ፣ ስታጸፉ ደግሞ እናርማችኋለን፣ እንተቻችኋለን፣ እንገስጻችኋለን። አስተያየት እየሰጠን እንድትስተካከሉ እንፈልጋለን። ምን ለማለት ፈልጌ ነው? በአሁኑ ሰዓት ያው እንደምታውቁት በጣም ስራ አጥነት ከተንሰራፋባቸው ቦታዎች አንዱ የኛ ዞን ነው። የኛ ዞን ወጣት በጣም ነው የሚያሳዝነኝ። መዝናኛ ቦታ የለውም። በአንድ በኩል ደግሞ ስራ የለውም። ስራ አጥነት ምዝገባ አድርጉ ሲባል በየአመቱ ምዝገባ ማድረግ ሰለቸው። በአሁኑ ሰዓት የኛ ዞን ወጣት የቤተሰብ ጧሪ መሆን ሲገባው ስራ በማጣቱ ብቻ፣ ድጋፍ እያገኘ ባለመሆኑ ብቻ የቤተሰብ ተጧሪ እየሆነ ነው ያለው። ተገቢ ትኩረት እየተሰጠው አለመሆኑ ለምን እንደሆነ ግራ ነው የሚያጋባው። ለወጣቱ ማን ነው ድምጽ የሚሆነው? ለምንድን ነው ለወጣቱ ድምጽ ማን ሆነው? ምን እስከሚሆን ነው እየጠበቅን ያለነው? ወጣቶቻችን አያሳዝኗችሁም? አገር የሚገነባው እኮ በወጣት ነው። ያለ ወጣቱ አገር ልትገነባ አትችልም። ለምንድን ነው ለወጣቱ ድምጽ ማን ሆነው? ስለዚህ በስራ አፈጻጸም ዝቅተኛ መሆኑ ስርዓት የሌለበት ቦታ ያስመስላልና ተገቢ ትኩረት መሰጠት መቻል አለበት። በጣም ተገቢ ትኩረት። በአማራ ክልል በጣም አንጻራዊ ሰላም ካለባቸው ቦታዎች የኦሮሞ ብሔረሰብ ዞን አንጻራዊ ሰላም ካለባቸው ቦታዎች አንደኛ ነው ብል ማጋነን አይሆንብኝም። ከአማራ ክልል አንጻራዊ ሰላም ከሰፈነባቸው ቦታዎች አንዱ የኦሮሞ ብሔረሰብ ዞን ነው። ሌሎች ቦታዎች የሰላም ችግር እንኳን እያለባቸው ለወጣቱ ትኩረት ሰጥተው ወጣቱ ከስራ አጥነት እያወጡት ነው ያሉት። የስራ ቅደም ተከተል አለማድረግ በጣም ትልቅ ችግር እየፈጠረ ነው ያለው። የኮሪደር ልማት በመልካም ሁኔታ እየተሰራባቸው ካሉባቸው ከተሞች አንዱ የከሚሴ ከተማ ነው።
ምን ያህል ነው ወጣቶችን ስራ እያያዝን ያለነው ነገር ሲባል ግራ ነው የሚያጋባው። ስለዚህ መሆን ካለበት ቅድሚያ መሰጠት ያለበትንና የሌለበትን ጉዳይ መለየት አለብን። ወጣቱን ወክሎ ክልልም ይሄድ፣ ወጣቱን ወክሎ ፌዴራልም ይሄድ፣ ግን ለወጣቱ ድምጽ እየተሆነ አይደለም ያለው። ወጣቱ እየተረሳ ነው ያለው። የከሚሴ ወጣት አያሳዝናችሁም? ማን ድምጽ ይሆንለት? ማን ይናገርለት? የሚናገርስ ባይኖር ለምንድን ነው ትኩረት የማይሰጠው? የከሚሴ ወጣት እኮ ከተማይቱን ሰላማዊ ለማድረግ የማይፈነቅለው ድንጋይ፣ የማይወጣው ዳገት፣ የማይወርደው ቁልቁለት የለም። የከተማይቱን ገጽታ ለማሳመር፣ ከተማይቱን ለማስተዋወቅ የማያደርገው ነገር የለም። በአንጻሩ ስናይ ደግሞ አመራሩ ትኩረት እየሰጠው አይደለም ለወጣቱ ያለው። ትኩረት ይሰጥ፣ ትኩረት ይሰጥ። አመሰግናለሁ።